እግዚአብሔርን እናመሰግናለን። ከቆምንበት ትምህርታችንን እንቀጥላለን። ከባለፈው በቀጥታ ነው የምንጀምረው። ርዕሳችን ምንድን ነበረ? ርዕሳችን ምንድነው? የኢትዮጵያ ምን ያለ ነው ስለመጨረሻው ዘመን እያየን ነው። ሰባቱን አብያተ ክርስቲያን። እሺ ገረፍ እናርገው። ለምንድነው ሰባቱን አብያተ ክርስቲያን ማየት ያስፈልጋል? ምክንያታችን ምንድነው? የመጨረሻው ዘመን እየተማረ ሰው ወደ ሰባቱ አብያተ ክርስቲያን መምጣት ለምን አስፈለገ? ለምንድነው ያን ያደረገው? ምን ብለናል? ተጠንቀቁ ብሎ ስላስጠነቀቀን ከነሱ የምንማረው ትምህርት አለ። ከነዛ አብያተ ክርስቲያን ለኛ የሚቀርልን ማስጠንቀቂያ ሰጥቷቸዋል። አንዳንዶቹ ገስጿቸዋል፣ አንዳንዶቹ ኢንከሬጅ አድርጓቸዋል። በዛን ዘመን የነበሩ ቸርቾች ስለሆኑ ስለመጨረሻው ዘመን ስለሆነ ስለነሱም የተነገራቸው ከነሱ የምንወስደው ትምህርት አለ። እነሱን ስናጠና እኛ ዋርኒንጉ ይገባንና ዝግጅት እንድናደርግ ነው። ምክንያቱም ተጠንቀቁ ስላለን በድንገት ስለሚመጣ እየታየ ይመጣል በድንገት ብለናል እና እዛ ላይ ክፍል ላይ ማቴዎስ 24 ላይ ያየነው ተጠንቀቁ ተዘጋጁ ስለሚል ከነሱ የምንወስደው ትምህርት አለ። በዛ ነው የምንማር። ክብር ለእግዚአብሔር ይሁን። ኤፌሶንን ስናይ ኤፌሶን ምንድነው ያላት? ለኤፌሶን ምንድነው የተባለችው? የኤፌሶን ቤተክርስቲያን ናት መጀመሪያዋ። ራዕይ ምዕራፍ 2 ላይ ምን አላት? ለምን እንደምጠይቃችሁ ታውቃላችሁ? ዝም ብሎ ተሳልመን ምን ሄድ እንዳለ ተሳልሞ ከመሄድ ጌታ ያውጣል። ተሳልመን አንሄድም፣ ይዘን የሆነ ነገር እንድንሄድ ነው። እና ምንድነው ያላት የኤፌሶን ቤተክርስቲያን? ድካሟና ብርታቷ ምንድነው? ትጋት አላት፣ ፍቅር የላት። ስለዚህ በፍቅር ምክንያት ዋርኒንግ ተሰጥቷታል። አንሺው ፍቅሩን ካላነሳው እመጣብሃለሁ ንስሐ ግባ ተብሏል። ቀጥላ ያለችው ሰርመኔስ ቤተክርስቲያን። የሰርመኔስ ቤተክርስቲያን ምንድነው የተባለው? የሰርመኔስ ቤተክርስቲያን ቁጥር 12 ነው የሚጀምረው። ምንድነው የተባለላት? ሰርመኔስ በችግር በመከራ ያለፈች ነው። ሰርመኔስ ምንም ነቀፌታ አልነበራትም። ሰርመኔስ ቤተክርስቲያን እንከን አልባ ናት። ፊላደልፊያ በነገራችን ላይ ከሰባቱ አብያተ ክርስቲያን ሁለት ቸርቾች እንከን አልባ ናቸው፣ ሰርመኔስ እና ፊላደልፊያ። ሌሎቹ አምስቱ ነቀፌታ አላቸው። የሰርመኔስ ቤተክርስቲያን ሴንቸሪ የሁለተኛው ቤተክርስቲያን ዘመን 7 የቤተክርስቲያን ዘመን አለ ብለናል አይደል? ኤፌሶን የመጀመሪያው ዘመን ቤተክርስቲያን ናት። ሰርመኔስ ደግሞ የሚቀጥለው ዘመን ቤተክርስቲያን ናት። ትምህርት ስለሆነ ለሌላ ሰው ስለምታስተምሩት ስለምታስረዱበት ያዙት። ይታይባርካል። የሰርመኔስ ቤተክርስቲያን የሁለተኛው ዘመን ቤተክርስቲያን ናት። በከባድ ስደት ውስጥ የነበረች ቤተክርስቲያን። በከባድ ስደት ውስጥ ያለች ቸርቿ በዛ ዘመን ቱርክ አካባቢ እነዚህ ትንሹ ኤዥያ የሚባለው ቱርክ አካባቢ ነው የነበሩ ናቸው ሰባቱ አብያተ ክርስቲያን ሁሉ። እና በብዙ ስደት ውስጥ የነበረች ቤተክርስቲያን እንደሆነች ነው ምናገኛት ስናጠናት የሰርመኔስ ቤተክርስቲያን። ስለ ካታካምቦ ሁሉ አውርተናል አይደለም? የሆነ ሰዓት ለአውሬ ሁሉ ይሰጡ ነበር። በስታዲየም ከእንስሳ ጋር ሲታገሉ እያታገሏቸው እንደ ትርኢት ያዋቸው ነበረ። እንደውም አንዳንድ ነገሮችን ሰሞኑን ስመለከት ከተማ ላይ አሮጊቶቹ ከአንበሳና ከአውሬ ጋር መታገል ስለማይችሉ አሮጊቶቹ ክርስቲያኖች ፖሊሶቹ የከተማ ወታደሮች ይዟቸውና ጨለማ ሲሆን አቀጣጥለዋቸው እንደ መብራት ተጠቀሙባቸዋል። ከግንድ ጋር አሰባቸው። ከተገኘ አንድ ክርስቲያን ይለኩሱትና ሰው ስለሚነድ የመንገድ መብራቱ ያደርጉ እንጨት እንደምትለኩሱት ማለት ነው። አንድ ክርስቲያን ወስዶ አሮጊቷን ወይም አሮጊውን መርጦ ማቃጠል እና አካባቢው ትንሽ ብርሃን ይኖራል። የክርስትና ዘመን ነበር። ባሏን አስረው
ሚስትየው ከአንበሳ ቆራርጦ ሲበላት ያሳይታል። እና የሰርመኔስ ቤተክርስቲያን በከባድ መከራ ውስጥ ያለፈች ቤተክርስቲያን በከባድ መከራ ውስጥ ያለፈች። ለዚህ ነው መከራህን ምን እላለሁ አውቃለሁ፣ ከዛ ስደትህን ድህነትህንም አውቃለሁ። ሌላ ሶስተኛ ምንድነው ያወቀላችሁ? ስድብህንም አውቃለሁ። እነዚህ ሶስት ነገሮች ነበሩባቸው። ስለ መከራ ብዙ ተነጋግረናል። መከራ ማለት የማያቋርጥ እስኪሰለቻችሁ ድረስ የሆነ ማህበረሰቡ፣ ቤተሰቡ፣ ሁሉም በእናንተ ላይ ሲነሳ መከራ ይባላል። ረስትለስ ላይፍ ነው የዛ አይነት ላይፍ የኖሩ ክርስቲያን። በዛ ውስጥ ግን ጌታ ምን ያደርጋል? ያመልካል። ከዛ ድህነትን አውቃለሁ ተብሏል። ያሉባት የሰርመኔስ ከተማ የቅመማ ቅመም ንግድ ያለባትና በጣም ሀብታም ከተማ ስትሆን ክርስቲያኖች ግን ስራ ይሰጣቸው በክርስትናቸው ነው። ወጥተው መስራት አይችሉም። ጉድጓድ ውስጥ ነው እንዳወር የሚኖሩ እና ድሆች ነበሩ። እውቀት እያላቸው ችሎታ እያላቸው ግን ምን ሆነዋል? ባላቸው ፕሮፌሽን ሰርተው እንዳይበሉ ይደረጋሉና ዓለም ክርስቲያኖችን በኢኮኖሚ ታሳድዳለች ነው። አንዱ ኢኮኖሚ የማጥቂያ ነው። ኢኮኖሚ ከሌላችሁ የሚያስፈልጋችሁን ፋሲሊቲ ልብስ አታገኙም፣ ምግብ አታገኙም። በቃ እየተጣላችሁ ነው የምትሆኑና ድህነትን አውቃለሁ እግዚአብሔር እስኪያውቀው ድረስ። ከዛ ስድብህን አላቸው። ሰው ሁሉ ምን ያደርጋቸው ነበር? ይሰድባቸው። እና የሰርመኔስ ቤተክርስቲያን በዛ ውስጥ ያለፈች ናት። እና ግን ምን ተብላለች? ጸንተ ቁም አይደል የተባለችው? በመከራ ውስጥ ምን ነው ሜሴጁ? አለሷ ጽና እስከ ሞት ድረስ የታመንክ ሁን። ለሰርመኔስ ለኤፌሶን የጣልከውን ፍቅር አንሳ። ዛሬ ለጴርጋሞን የምናየው አታመቻምች የሚል ነው። ክብር ለጌታ። ጴርጋሞንን አታመቻምች ይላታል እግዚአብሔር። የጴርጋሞን ቤተክርስቲያን ችግሯ አታካብድ የሚሉ ክርስቲያኖች በዙበት። ምን ታካብዳለህ? አሁን በዘመናችን ብናመጣ አታካብድ የሚሉ ህይወትን ምን አድርገው እባክህ ቀለል አድርገው የማካበድ ነው የሚሉ የበዙባት ቤተክርስቲያን እንደ ሌሎች ቤተክርስቲያን በኤዥያ ማይነር ውስጥ የነበረች በትንሹ ኤዥያ ውስጥ የነበረች ቤተክርስቲያን ነው። በዛ ዘመን ነበረች። ግን ደግሞ በቤተክርስቲያን የሰባቱ የቤተክርስቲያን ዘመናት በሚባሉት ሶስተኛው ዘመን ላይ ትገኛለች። ሶስተኛው ዘመን ላይ የተከሰተችው ቤተክርስቲያን ትመስላለች። ያ ገጸ ባህሪ የሶስተኛው ዘመን ቤተክርስቲያንን ያመለክታል ብለው የመጽሐፍ ቅዱስ አባቶች ይነግሩናል። መጽሐፍ ቅዱስ አባቶች ይነግሩናል። ከ312 እስከ 606 የነበረችው ቤተክርስቲያን ያችኛዋ ከ170 እስከ 312 የነበረችው ትመስላለች አልን ሰርመኔስ። ይችኛዋ ደግሞ ሰርመኔስ ከ170 እስከ 110 እስከ 312 ነው የቆየች ቤተክርስቲያን። ገጸ ባህሪዋ ነው። ግን ቸርቿ ያን ጊዜ ምለው ነገር ግልጽ ነው እንዳይታጣላችሁ። ቸርቿ አለች እንጂ ሰርመኔስ ቸርች እኮ አለች። ቸርቿ ኤዥያ ማይነር ውስጥ አለች። በዛን ጊዜ ኤፌሶንም አለች፣ ሰርመኔስ አለች፣ ጴርጋሞን አለች፣ ቲያጥሮን አለች፣ ፊላደልፊያ አለች። ሁሉም ቸርቾች አሉ እኮ ዮሐንስ ያውቃቸዋል። አጥቢያዎችን በሙሉ ያውቃቸዋል። ሰባት እነዚህ ሰባቶችን ግን አሁን ዘመን ካለፈው በኋላ አባቶች አሰቡና ይችኛዋ ቤተክርስቲያን የተጻፈላትን ሌተር ደብዳቤው ክርስቶስ ነው የጻፈው። ሌተሩ የጻፈው ደብዳቤ ለዚህኛው ዘመን ናገጸ ባህሪው ቸርቿ ግን በዛ ዘመን ነበር። ሰባት ቸርቾች ናቸው። ሰባቱ ግን ሰባት የቤተክርስቲያን ዘመን ተከፋፈሉ። ለምንድን ነው ያን ያደረጉት? እግዚአብሔር ሰባት ለምን አደረገ? ሰባት ዘመን ነው አባቶች በጥናት ምን አደረጉት? ተከፋፈሉ። ኤፌሶን የመጀመሪያው ዘመን ቤተክርስቲያን ትወክላለች። ግን ሰርመኔስም አለች፣ ኤፌሶንም አለች።
ሰርመኔስ የሁለተኛው ዘመን ቤተክርስቲያን ትመስላለች። አጠቃላይ ግሎባል ያለችው ቤተክርስቲያን ማለት ነው እያሉ ነው ያሉት። ጴርጋሞን ደግሞ የሶስተኛው ዘመን ቤተክርስቲያን ትመስላለች። የሶስተኛው ዘመን ቤተክርስቲያንን ስናያት አሁን እንዴት እንደሚመሳሰል ልናየው ነው። ጴርጋሞን ውስጥ የነበሩት አገልጋዮች ምን አይነት ናቸው? ቀለል አድርገህ እንጂ ምንድነው የሚሉ ናቸው። ወይም ደግሞ ሸል የሚሉ ናቸው። የየራሳቸው ነገር ነበራቸው። ፕሮብሌማቸው የየራሳቸው አለ። እንትናቸው ብርታታቸው የየራሳቸው። ለነዚህ መልእክት ጻፈላቸው። በእግዚአብሔር ዘንድ የታወቀ ግን የየራሳቸው ነገር ስላለ በታወቀው ነገር ላይ ምን መጣላቸው? መልእክት መጣ። እነዚህን ግን የቤተ ክርስቲያን አጥኚ አባቶች በዘመኑ ከፈሉ። አሁን ግልጽ ነው። እሺ ጴርጋሞን እንግዲህ የሶስተኛው ዘመን ቤተ ክርስቲያንን መልኳ ይመስል ብዙ ቸርቾች ቻይናም ሀገር ሊኖር ይችላል፣ አፍሪካም ሊኖር ይችላል፣ አውሮፓም ሊኖር ይችላል፣ ሚድል ኢስትም ሊኖር ይችላል። ግን የዛ ዘመኖች ቤተ ክርስቲያን አጠቃላይ የዛ አይነት እንትን ያላቸው ብለው አባቶች ለዛ ዘመን ጴርጋሞን እሺ የሶስተኛው ዘመን ቤተ ክርስቲያን ትመስላለች። ያ ማለት ከ312 እስከ 606 ያለችው ቤተ ክርስቲያን ትመስላለች። መልኳ ሲታይ ትወክላለች ይባላል። ለምንድን ነው በዚህ ዘመን ከ312 እስከ 606 ባለው ጊዜ በጣም ብዙ ሄረሲ የተፈጠረው ስተት መዓት እና አሪዮስ የተነሱበት ማን ነው ደግሞ ንስጥሮሳውያን የሚባል ታውቃላችሁ? እነ ንስጥሮስ እነ አሪዮስ እነዚህ ስተት ትምህርት የረጩ ሰዎች የተነሱበት ዘመን በተለይ ክርስቶስ ላይ ብዙ ችግር የተፈጠረበት ወዲያው ደግሞ ካጠናችሁት መሐመድ ሲነሳ ታገኛላችሁ። ወዲያው አያችሁ ኤሪያው ምን አይነት አስቸጋሪ ዘመን እንደነበር። መሐመድ በ600ኛው ነው የተነሳ እና ያ በዛ ዘመን የነበረው አትሞስፌሩ ራሱ ሰይጣን አንድ ሚሽን የወረደበት ነበር። የሰይጣን ሚሽን ቤተክርስቲያንን በስተት ማጨናነቅ፣ ሰውን መከፋፈል። ግን አንድ የምስራች ነበረ። ክርስቲያኖች ከጉድጓድ ውስጥ ምን ብለዋል? ወጥተዋል። የጴርጋሞን ቤተክርስቲያን በዛ ዘመን ነበረች። ስደት ግን የለባትም ማለት ነው። ስለምታመቻመች ነው። አያችሁ፣ ስደት ግን የለባትም እና የዚህኛው ዘመን ቤተክርስቲያን ከምን ወጥተዋል? ከጉድጓድ ወጥተው ህጋዊ የሆኑበት ጊዜ ነበር። ቤተክርስቲያን ህጋዊ የመንግስት አምልኮ የሆነችበት ጊዜ ነበር። ማን ነው የሚባል? ቆስጠንጢኖስ የሚባል ሰው ታውቃላችሁ? ንጉስ ቆስጠንጢኖስ ኮንስታንቲኖ በሚገኝ ቆስጠንጢኖስ የሚባል ንጉስ ነው። የጣሊያን ንጉስ ነው። ይሄ ሰርቢያዊ ሰውዬ እና በጦር ሜዳ ከሰማይ እግዚአብሔር ተገለጠ። ስለዚህ እኔ ክርስቲያን ነኝ፣ ክርስቶስ ተጠመቀ። ከዛስ ክርስትናን የምን ሃይማኖት አደረገው? የቤተ መንግስት ሃይማኖት አደረገው። ወጡ፣ ሁሉም ከጉድጓድ ተለቀቀ፣ ነፃነት ተለቀቀ። ይሄ ዘመን ሌላም እንደተፈጠረ ታውቃላችሁ? ዓለምን ከሁለት የከፈለ ዘመን ነው። ኤስተርን እና ዌስተርን ተብሎ ያሁኑ ያለነው ራሱ ተጽዕኖ የተፈጠረው በዚህ ዘመን ውስጥ ነው። ይሄ ቆስጠንጢኖስ የተባለው ሰውዬ ክርስትናን የገቨርንመንት ሃይማኖት ካደረገው በኋላ ከስደት ወጥተዋል። ግን በውስጣቸው ሄረሲ ገብቷል፣ ቫይረስ ገብቷል ውስጣቸው እና አሪዮስ እንደገና ይሄ ደግሞ ያልኳችሁ ሰውዬ ንስጥሮስ ምናምን በክርስቶስ ላይ የሆነ ክርክር ተነስቷል እና
ጉባኤ አዘጋጀ። ኒቃ ጉባኤ የሚባል ታውቃላችሁ? ኒቃ ጉባኤ አርዮስ የተወገዘበት ነው እና ለማስታረቅ ፈልጎ ነው። ታረቁ አትጣሉ ብሎ የኒቃ ጉባኤ የኤፌሶን ጉባኤ ምናምን የሚባል አዘጋጀ እና በኒቃ ጉባኤ አርዮስ ተወገዘ ይባላል። አርዮስ ምን ብሎ ነበር የሚናገረው? ክርስቶስ ፍጡር ነው፣ የመጀመሪያ ፍጡር ነው እንጂ እሱ አምላክ አይደለም የሚል የጆባው ዊትነስ ትምህርት ያን ጊዜ ነው የጀመረው። የንስጥሮሳውያን ትምህርት ደግሞ ክርስቶስ ሁለት ሰው ነው። እኛ የምንለው ምንድን ነው? ክርስቶስ ስንት ፐርሰንት ነው? 1% ነው እኮ ክርስቶስ። ሁለት ነው እንዴ? ክርስቶሎጂ እንማራለን ጌታ እንደረዳ የሆነ ጊዜ ክብር ለእግዚአብሔር። ክርስቶስ ስንት ነው? አንድ ነው። በአንድ ውስጥ ግን ሁለት ማንነቶች አሉ። ገብቷችኋል? የማይለዋወጥ የማይጠፋፋ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ፍጹም ሰው ነው የምንልበት እንደ ሰው በሁለት እግሩ የሚሄድ ልብስ ለብሶ የሆነ መቋሚያ ነገር ያዝ ደከመኝ እያለ ውሃ እየጠጣ ከሰዎች ጋር የሚነጋገር ሲያስፈልገው ነው ሰው ነው። አምላክነቱስ በኋላ ይራመዳል። አምላክ ነው እሱ፣ ውሃ የማያግደው ሲፈልግ በመካከላቸው አልፎ ይሄዳል። መለኮት ነው እሱ፣ መለኮት ነው እሱ። አምላክና ጌታ ትሉኛላችሁ እንዳላችሁት ነው ይላል። አምላክ ነው እሱ፣ አምላክነቱ የተገለጠ ነው። ከአብርሃም በፊት ነበርኩ ይላል። ዘላለማዊነቱ ይናገራል። አልፋ ነኝ እኔ ኦሜጋ ነኝ ማለት ነው። አልፋና ኦሜጋ አምላክ ነው፣ የአምላክ ማንነት ነው። ፍጹም ሰው ይሄንን ካደና ሁለት ናቸው፣ ሁለት ሰዎች ናቸው ንስጥሮሳውያን። ይሄን የሚያስተምሩ ሊኖሩ ይችላሉ በዚህ ዘመን ያሉ ይመስለኛል። እንደዚህ አይነት ሄሬሲ የተፈጠረበት ዘመን በጣም አስቸጋሪ ዘመን እና ይሄ ቆስጠንጢኖስ የተባለው ንጉስ ክርስቲያን ከሆነ በኋላ ይሄን ለማስታረቅ ጉባኤዎችን ያዘጋጃል እና የጴርጋሞን ቤተክርስቲያን ይሄን ዘመን ትመስላል ነው አባቶች አስቀምጠውልናል። ክብር ለእግዚአብሔር ይሁን። ወደ ቃሉ ስንመጣ ጴርጋሞን ግን በጂኦግራፊ በዛን ጊዜ የነበረችው ምን ትመስላለች? ምንድነውስ የተባለላት? ከዚህ ጋርስ ምን አመሳሰላት ወደሚለው ትምህርታችን ስንሄድ ቃሉን እናንብብና እንሄዳለን። እናገረው ይገባል አይደል? ከቁጥር 12 ጀምረን እናንብብ። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ታስታውሳላችሁ? ለሰርመኔስ የተጻፈላት ኢንትሮዳክሽኑ ላይ ምን አለ? ሞቶ የነበረ ሕያው የሆነው እንዲህ ይላል። አውዳቸውን ጠብቆ ነው ጌታ የሚናገር። ክብር ለጌታ ይሁን። ሰርመኔስ ሞት ያስፈራት፣ ስደት ያስፈራት፣ ችግር ያስፈራት ሆና ስለነበረ ሞቶ የነበረው ነው የሚነግርሽ። ክብር ለጌታ ይሁን። የሞት ኤክስፔሪየንስ ያለው ሞትን አትፍሩ እያለ ነው። እዚህ ጋር ደግሞ ባለ ሰይፉ ነው። ማን ነው የሚናገር? በሁለት አፍ የተሳለ ምን ያለው ሰይፍ ያለው እንዲህ ይላል። በል ለማ ለጴርጋሞን ሰይፍ ነው የተመዘዘ። ለሰርመኔስ ሞትና ትንሣኤ ነው የተነገረው። ሰርመኔስ በቃ የተዘጋጀልህ የህይወት አክሊል ስላለ ጽና፣ በርታ፣ እስከ ሞት ድረስ የታመንክ ሁን። ጴርጋሞን ሆይ አታመቻምች፣ ሰይፍ መዝዣለሁ። ክብር ለእግዚአብሔር። ምን ሰይፍ የመዘዘ? ይህንን ካላቸው በኋላ የሰይጣን ዙፋን ባለበት የምትኖርበት አውቃለሁ። የታወቀላቸው አንድ ነገር አለ። ምን? የሰይጣን ዙፋን ባለበት የምትኖርበት አውቃለሁ። ስሜን ትጠብቃለህ፣
ሰይጣንም በሚኖርበት በእናንተ ዘንድ መኖሪያው ነው ማለት ነው። የሚገርም እኮ ነው። የተገደለውን የታመነውን ምስክሬን አንጢጳስን በነበረበት ዘመን እንኳ ሃይማኖቴን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅ ያስተማረውን የበልዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል ለሚነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋይም የተቀበለውን በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ጽፎበት። ክብር ለእግዚአብሔር። ፈቃደኛ ናችሁ የሰይጣንን ዙፋን ለማየት? ፈቃደኛ ናችሁ? ስንት ሰው ፈቃደኛ ነው የሰይጣንን ዙፋን ለማየት? ምንም አያደርግላችሁ? የሰይጣንን ዙፋን ማየት አትፈልጉም? እኔ የሰይጣንን ዙፋን ማየት ፈልጌያለሁ። ፈቃዳችሁን ነው እኔ የጠየኩት። ፈቃደኛ ከሆናችሁ ሂደን እንድናየው ብዬ ነው። የሰይጣን ዙፋን ጀርመን እንደምታውቃለህ? ታውቃላችሁ? አታውቁም? የሰይጣን ዙፋን ጀርመን እንዳለ አታውቁም? በርሊን እንዳለ አታውቁም? ሙዚየም ውስጥ እንዳለ አታውቁም? እንግዲያው ልንገራችሁ፣ የጴርጋሞን ቤተክርስቲያን የሰይጣን ዙፋን እዚህ አምጥተውታል። በአርኪኦሎጂስት ቆፍረው አያችሁ መጽሐፍ ቅዱስ ምን ያህል ፐርፌክት እንደሆነ። የሰይጣን ዙፋን የት ነበር? ጴርጋሞን የምትባል ከተማ ነበረ። ዮሐንስ የጻፈላቸው በደንብ መሰዊያ ያለው ሰይጣን እዛ ጋር ይቀመጣል ተብሎ ይመለካል። ድሮ ጴርጋሞን ቤተክርስቲያን በነበረችበት ዘመን ይሄ ባይብል ላይ ስላለ የጀርመን አርኪኦሎጂስት ተመራማሪዎች ሄደው አመጡት፣ ቆፍረው አውጥተው አመጡት፣ አገኙት ቦታው። እና እዚህ በርሊን ተቀምጧል በሙዚየም። በዚህ ጊዜ የጴርጋሞን ገቨርንመንት ጥያቄ ጠይቋል፣ መልሱልን ንብረታችን ነው። እውነቴን እኮ ነው። የዚህ ሀገር ክርስቲያኖች ደግሞ እኔ እነሱ ጋር አንዳንዴ ባይብል ስተዲ ገባሁ እና አንድ ጊዜ ራይን ሲያጠኑ ነበር የገባውና ይሄ እኮ ጥሩ አይደለም እንደው ቢወስዱልን። በ18ኛው መቶ ክፍለ ዘመን ነው ወደዚህ አመጡ። ይሄ ጴርጋሞን የነበረው የሰይጣን ዙፋን ከመጣ ጀምሮ ጀርመን ውስጥ ፕሮብሌም ያልመጣ ወርልድ ዋር ተደብድባለች ጀርመን፣ ወርልድ ዋር ተደብድባለች ጀርመን። ብዙ ነገር ሆኗል እዚህ፣ ብዙ ነገር ነው። ቀላል አይደለም። እና አንድ ቀን እንደው በግሩፕ ሂደን ብንጎበኝ ምን ይመስላችሁ? የተጻፈውን ሂደን ብናየው የሰይጣን ዙፋን ጎብኝተን ጸልየን እንምጣ እንደ ክርስቲያን ፈቃደኛ ከሆናችሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ እዚህ ላይ ሁለት ስለታ ምን ያለው ነው ያላቸው? ሰይፍ ምንድን ነው? ሰይፍ ቃሉ ነው። ተቆጥቷቸዋል። እወጋቸዋለሁ፣ እዋጋቸዋለሁ ነው። በኤፌሶን ምዕራፍ 6 ላይ እኮ የእምነትን ጋሻን አንሱ፣ የመዳን ራስ ቁር
የመንፈስን ሰይፍ እርሱም እግዚአብሔር ቃል ነው። በቃሌ እመጣባቸዋለሁ አላቸው። በመካከላችሁ ስተት አለ። ወገኖች እኛ ቀለል አድርገን የምናየው ስተት እግዚአብሔርን ያስቆጣል። ብዙ ቤተክርስቲያን የእግዚአብሔር ቃል ላይ አይደለችም ያለች፣ ኮተት ላይ ነው ያለች። የማይረባ አቀራቀም ውስጥ ላይ ነው ያለች። አንሰማው ብለን ነው እንጂ መንፈሳዊ ደንቆሮዎች ነን ነው እንጂ እግዚአብሔር ከተቆጣ ቆይቷል። ገብቷቸዋል። በአፌ ሰይፍ እግዚአብሔር ሰይፉን ከመዘዘ በኋላ ግን ችግራቸው ጌታ ተፈቷል። እግዚአብሔር አባት አይደል? ክብር ለእግዚአብሔር። ሰይፍ መዛለው ካለ በኋላ ግን ደግሞ አንደርስታንድ ማድረጋችሁ ነገር አለ። አዎ የሰይጣን ዙፋን ባለበት ነው የምትኖሩ። የሰይጣን መኖሪያ ነው። እዛ ዙፋን ተሰርቶለት ይመለካል። ያቺ ጴርጋሞን የምትባል ሀገር ይገርማችኋል፣ የሌለ የአምልኮ አይነት የለም። ይሄ ዋናው አምልኮ የሰይጣን ዙፋን የሚባለው አምልኮ የመናፍስት ሁሉ አለቃ ተብሎ ነው የሚመለከው። ብዙ ልጆች አሉት ብሎ ያምናሉ። ብዙ መናፍስትን የወለደ ዋናው ተብሎ የሚጠና ማለት የሚታጠንለት ያለማ ቋረጥ ይጨስለታል። ያለማ ቋረጥ በከተማው ራስ ላይ ነው ያለን እንትኑ ዙፋኑ ያለማ ቋረጥ እንደ እግዚአብሔር ቤተ መቅደስ መስዋዕት ይቀርብ ነበር። ያለማ ቋረጥ ሁሉ ጊዜ ይሰዋል። ሰይጣን ዛጋ አመስ ተቀምጧል። ሌላው የነበረው ምንድነው? የጦርነት አምላክ የሚባል ያመልካል። ተከበው ነው የነበረው። የጦርነት አምላክ አላቸው። የአዝርት አምላክ አላቸው። የደስታ አምላክ አላቸው። ብዙ አማልክቶች ጴርጋሞን ላይ ነው። በዚህ ሁሉ ታጥረው ይሄውን የደስታ የሚባለው ምንድነው? መጠጣት፣ መስከር፣ መገዳደል፣ መዘሞት፣ መጨፈር፣ የዳንኪራ በጦርነት ጊዜ የሚያመልኳት ደግሞ ጦር ሜዳ ሲሆን ታግዘን የፈውስ አምላክ የሚባል ክብር ለእግዚአብሔር ይሁን። ስለዚህ ከተማዋ በምን የተያዘች ናት ማለት ነው? በመናፍስት እና እግዚአብሔር አውቃለሁ። ግን ይሄ ሁሉ ሆኖ ደግሞ ታመቻመቻለ። ንጉሱን ማምለክ የሮም ንጉስ የነበረው በዛው ወርሺፕ ይደረጋል፣ ይሰገዳል። በዛች በጴርጋሞን ከተማ ምን ይደረግ ነበረ? ነገስታቶቹ ይመለካሉ። የጌታ ስም በዚህ ውስጥ ግን የጸኑ ክርስቲያኖች ስለነበሩ ማን ነው ተወግሮ የሞተው? አንቲፓስ በነበረበት ዘመን እንኳን ሃይማኖትን አልካድም። ታማኝ ሆኖ የሞተ ሰው ነው። ከክፋታቸው ጋር ከአመጻቸው ጋር ምን ያላለ ያልተባለ ያን ጊዜ ያልካድከው እንዲህ ዛሬ ታመቻመቻለህ ይላል። በዛ ዘመን በዛ መከራ ዘመን እሱ ተወግሮ ሲሞት ይሄ ሰውዬ በመጥረሻ ተጠብሶ ነው የሞተው ነው ይባላል። ብሎ አይደለም ቀላል አገዳደል አይደለም። በናስ መጥረሻ ሰውየው ከነ ህይወቱ በጋለ ብረት ምን አደረጉት ማለት ነው? ጠብሰው ገደሉ። በዛ ዘመን እንኳን ሃይማኖትን ምን አድርጋል? ጠብቀሃል፣ አልካድክም። አሁን ምን ነካታ መቻመቻለህ እንዳልመጣብህ ንስሐ ገባ ይላቸዋል። ከማመቻመች እግዚአብሔር ይጠብቃል። ያታመቻምች ነው። እናካብዳለን። አታካብድ ለሚሉን እናካብዳለን። ክብር ለጌታ ይሁን። ኢየሱስ ካልተካበደ ማን ይካበዳል እንዴ? ህይወት ካልተካበደ ምን ይካበዳል ወገኖች? እና አቃላይ የጌታን ነገር የሚያቃልሉ ክርስትና ተራ የሆነባቸው ሰዎች ነበሩ። ስለዚህ እግዚአብሔር ተቆጣ። አንዱ የሚላቸው ምንድነው? ቁጥር 14 ላይ
ማንም ያነበው ቁጥር 14 ዳኒ ጮክ ብለህ ታነብልናለህ? ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነግርህ ጥቂት ነገር አለ። ጌታ ይባርክ። የበለዓም ትምህርት አለ። መንፈስ ስለሆነ ከብሉይ አዲስ ውስጥ ገብቷል ስፒሪቱ። በለዓም እኮ እስራኤል ከግብፅ ወጥቶ ሲመጣ መንገድ ላይ እርገምልኝ ተባለ። ሊረግም የመስዋዕት አይነት ቢደረድር እግዚአብሔር አንደበቱን ስለቀየረው ለባላቅ ምን አደረገው? የሆነ ምክር መከረው። እኔ ልረግም አልቻልኩም። እግዚአብሔር በአህያው ፊት ሰይፍ መዞ ሲቆም አንደበቱን ሲቀይር በበረከት ሲቀይር አይኑን ሲከፍትለት በቃ የሚመለስ አይደለም። የሆነ ገንዘብ አሰብ ያ ትምህርት መጥቶ በጴርጋሞን ቤተክርስቲያን መካከል ተገልጧል። ግን አንተ የቤተክርስቲያን እረኛ ሆይ ዝም ብለኸዋልና የምናፍብህ ምንድነው? የበለዓም ትምህርት ወደ ብሉይ ኪዳን ስናጠናው ማስደናቀፍ፣ ማሰናከል፣ ሰው ወደ ሰክሰስ እንዳይደርስ፣ ቤተክርስቲያን ወደ ታየላት ከፍታ እንዳትሄድ፣ ህዝቡ ወደ ክርስቶስ ፍጹም ሙላት እንዳይደርስ እንቅፋት የሚያደርግ ትምህርት፣ አስተማሪዎች፣ የሐሰተኛ ነቢያት ብዛት፣ ወደ ታየላት መንፈሳዊ ከፍታ እንዳትወጣ፣ የተነገረላትን ሙላት እንዳትሞላ፣ የጸጋ ስጦታዎች እንዳይገለጡ እንቅፋት የሚሆን ምክር የሚመክሩና የሚያስተምሩ እያየህ ዝም ብላቸዋል፣ ቸል ብላቸዋል፣ አመቻምቸዋል። ስለዚህ በአፌ ሰይፍ መጣ። ከማመቻመች ወገኖች፣ የሚያመቻምቹ ሰዎች በእግዚአብሔር የአፍ ሰይፍ ይመጣል። ሁላችን ደንቆሮ የሆን ይመስለኛል። አንዳንድ ጊዜ እግዚአብሔር ጆሮቻችን ይክፈት። አንሰማው ያን ይመስለኛል። በዚህ ዘመን ጴርጋሞን ሁሉም ቸርቾች በዚህ ዘመን ቢመጣ በዚህ ዘመን የተደበላለቀ ነገር ነው ያለው። ስንቱን ስህተት እያየን ስንቱን አሳች እያየን ኢንከረጅ እያደረግን ነው። እያሳተ እያየን እያጠፋ እያየን እንቅፋት እያዘጋጀ እያየን ወጥመድ እያዘጋጀ እያየ ነው። ለጣዖት የተሰዋ ለጣዖት ያልተሰዋ ወይም በአዲስ ኪዳን የለም ሊሉን ይችላሉ። ውስጣቸውን ውጫቸውን የሚያረክስ ትምህርት እየተማሩ ማለት ነው። ሌላ ውስጣቸውን ይረክሳል፣ ውጫቸውን ይረክሳል። ይህንን ትምህርት ደግሞ በዶክትሪን ደረጃ ያስተምራል። የበለዓም ትምህርት፣ የሐሰተኛ ነቢያት ትምህርት፣ ህዝቡን ወደ ጠማማ የሚመራ ትምህርት፣ ወደ ታየለት ሰክሰስ የማያደርስ ትምህርት። ታውቃላችሁ በጣም እንዴት እንደመከረው። በቃ እኔ መርገም አልቻልኩም። አንድ ምክር ግን ልምከራለሁ። አቤት ተንኮል! አይገርማችሁ? አንድ ምክር ልምከር። የምድያምያን ቆጃጅ ሴቶች ላክባቸው። በቃ እኔ መርገም ስላልቻልኩ ላክባቸው። ራሱ ጊዜ ይርጣላቸው። እነዚያ ምድያምያን ሴቶች ሲሄዱ አትጋባ ከተባለው ጋር ተጋብተው ርኩስ በርኩስ ሆነ እግዚአብሔር ተቆጣባቸው። መቅሰፍት በመካከላቸው ቆይቶ እግዚአብሔር ሙሴን ለምን ማርካቸው? ሴቶቹንም ግደል ሲታላቸው ህዝቤን መንገድ ላይ ያሰናል። በጣም ክፉ ምክር። እግዚአብሔር ከዚህ ይጠብቃል። በዚህ ዘመን ህዝቡን ወደ ሰክሰስ የማያደርስ ብዙ አይነት ትምህርት ነው ያለው። ተጠንቀቁ እንኳን ስላላችሁ ተጠንቀቁ ይላል እንዴ? እንዴት ተጠንቀቁ ብሎ ያስተምረናል? እንዴት ንስሐ ግቡ ብሎ ያስተምረናል? እግዚአብሔር ይመልሰን። ከበለዓም ትምህርት ይመልሰን። እንቅፋት ከሚያደርግ ትምህርት ይመልሰን። ልክ ያልሆኑ ልክ አይደለም። እነዚህን ተውካቸው። እግዚአብሔር ስንተዋቸው፣ ክፎችን ስንተዋቸው በጣም ነው የሚያዝነው። ስንተዋቸው ክፎችን ያዝናል እግዚአብሔር። እነዚህ የሚያጣሙ ቤተክርስቲያን የሚበጠብጡ ወደ እውነተኛው ክርስቶስ እንዳልመጣ፣ ቸርች ትክክለኛውን መንገድ እንዳትይዝ፣ ክርስቶስን እንዳትመለከት
ከዓለም ጋር እየተቀላቀሉ እያዩ ዝም የምንለውን እግዚአብሔር በጣም ነው የሚቆጣው። የሚሰሙን ይመለሱ ወገኖች። ፍሬንድነት የጓደኝነት አለ። ይመልሰን እግዚአብሔር ወገኖች፣ ይመልሰን። እኔ እስካየው ድረስ ተመለሱ የሚል የለም። የበለዓምን ትምህርት የሚያበረታታ ነው ያለው። በለዓም ገንዘብ ነው የሚፈልገው፣ ገንዘብ ብቻ ነው የሚፈልገው። ገንዘብ እንዲሆንለት ብቻ ነው የሚፈልገው። ባላቅ ያሰበውን ሽልንግ እንዲሰጠው ብቻ ነው የሚያስበው። እስራኤል ሰክሰስ ውስጥ እንዲደርስ አይደለም የሚፈልገው። ይህንን ነገር የያዙ ሰዎች በዚች ቤተክርስቲያን ውስጥ ነበሩ። በእኛ ዘመንም አሉ ሽልንግ ብቻ የሚያስቡ። ብዙ ክብር ሰጥሃለሁ አለው በለዓም። ብዙ ክብር የሚፈልጉ የህዝቡን ግን ሰክሰስ የማያዩ። እግዚአብሔር ከዚህ ይጠብቀን፣ ይመልሰን። ዘመን አልቋል ወገኖች። ከጴርጋሞን ቤተክርስቲያን መንፈስ ልንመለስ ያስፈልጋል። ዛሬም እግዚአብሔር ያስጠነቀናል። ለሚሰሙ ሁሉ ውስጥን የሚያረክስ ትምህርት፣ ውጭን የሚያረክስ ትምህርት ተመለሰን። ኃጢአተኛውን ኃጢአተኛ ባትለው በኃጢአቱ ትገባለህ እኮ ነው አይደለም እንዴ ካሉ ወገኖች፣ ተመለሱ ልንል ያስፈልጋል። እና የበለዓም ትምህርት እንቅፋት የመሆን ትምህርት ነበር። እንቅፋት የመሆን መሰናክል የመሆን በዚች ቤተክርስቲያን የነበረው ችግር ክርስቶስን ሳይሆን ራሳቸውን ወደ ከፍታ በገንዘብ ሆነ በጥቅማ ጥቅም ሆነ በስልጣን ሆነ እንደ በለዓም የሚያገኙትን ስጋዊ ነገር ብቻ የሚመለከቱ ነበሩና ምን አላቸው? እነዚህን ቸል ብላቸዋል። ለጣዖት የተሰዋ የሚበሉ የረከሰውን የሚበሉ መጥፎ ነገሩ ወደ ውስጣቸው እንዲያስገቡ የሚያስተምሩ ምንድነው ዛሬ የተማርነው? እግዚአብሔር አምላክ ይርዳ። አስተማሪዎችስ ምንድነው እያስተማርን ያለን? ዛሬ ለሰው ምንድነው የምንነግረው? ወደ ጌታ እንዲጠጋ ወይስ ችግር የለም እያልን ወደ ጥፋት እንዲሄድ? እግዚአብሔር አርክሶ ከመርከስ ይጠብቃል። እና የበለዓምን ትምህርት ስናጠናቅቀው ለእንቅፋትነት የተዘጋጁ ሰዎች መንግስተ ሰማይን በሰዎች ፊት ምንም ያደርጉ የሚዘጉ እዛኛው ቤት እያቋረጠ እዚህኛ ያለንበት ቤት በሰው ቤት የእግዚአብሔርን ደጅ ምን ያደርጋሉ? ይዘጋሉ። እነሱም አይገቡም፣ ሌሎችንም አያስገቡም። ከዚህ ሰው መመለስ አለበት። የበለዓም ትምህርት የቢዝነስ ጉዳይ አልሰበሰበንም፣ የስልጣን ጉዳይ አልሰበሰበንም፣ የመተዋወቅ ጉዳይ አልሰበሰበንም፣ የዘር ሐረግ ጉዳይ አልሰበሰበንም፣ የቀለም ጉዳይ አልሰበሰበንም። ያስተዋወቀን መስቀሉ ነው። ወደ መስቀሉ ነው ማሳየት ያለብን። አዎ ብዙ ችግር አለ። የኢኮኖሚ ችግር ሊኖር ይችላል። አውቀናል ያለበትን ችግር አላቸው። አዎ ሊኖር ይችላል። በብዙ አማልክት መካከል ሊሆን ይችላል። ግን በቤት ውስጥ ያሉትን ሰዎች ከልክላቸው፣ አስተምራቸው፣ መንገዱን አሳያቸው። በስተት ጎዳና እየሄዱ ነው። ጆሮ ያለው ይስማ። እግዚአብሔር አምላክ ከበለዓም ትምህርት እንጠበቅ። ቀጥሎ ሁለተኛው ነቀፌታ አጭር አድርጌ ጨርሳለሁ። የማ ትምህርት ነው? የኒቆላውያን ትምህርት። ምንድን ናቸው ኒቆላውያን? ያኛው እንቅፋት መሆን ነው። አጋፋች የክርስቲያን ምቀኛ እግዚአብሔር ይጠብቃችሁ። እንደው ከክርስቲያን ምቀኛ ወይ ከክርስቲያን ምቀኛ ጌታ ይጠብቃችሁ። አጋፋች የክርስቲያን ምቀኛ ሰክሰስ ውስጥ እንዳትገቡ ነው። አልኮል አይጠጣም እንጂ እውነቴን እኮ አረቄ አይጠጣም እንጂ በውስጡ ጉምዛዛ የሆነ ሁልጊዜ በቸርች ውስጥ ማሰናከል ማጥፋት ነው፣ ተንኮል ነው፣ ሴራ ነው፣ ወጥመድ ነው። ይህ ብቻ ሰዎች ለመጠሩ ቸርች ውስጥ እንደዚህ አይነት ሰዎች ቁጭ ብለው ጌታን እናመልካለን እያሉ በእውነት በኢየሱስ ክርስቶስ የክፋት አይነት፣ የተንኮል አይነት፣ የእንቅፋት አይነት፣ የወጥመድ አይነት አይቸው እንዴት እንደሚጠላቸው እንደሚመቷቸው ያውቃሉ። ሲስተም አላቸው።
እንደዚህ አይነት ሰዎች እንዴት ዝም ይባላሉ? ዝም ይባላሉ? ዝም ይባላሉ? ያው እብዶች ሲበዙ ጤነኛው እብድ ይሆናል ነው እንጂ አንዳንድ ጊዜ እብዶች በበዙበት መሃል ላይ ስትገቡ እናንተ ናችሁ እብድ የምትሆኑ። መናገር ስለማትችሉ እነሱ አብደዋላ ሁሉም ስላበዱ ማን እናንተ ጤነኛ ይላቸዋል እንዴ? ሁሉም ራቁታቸውን ከመጡ እናንተ ከለበሳችሁ አብዳር የሚሏችሁ እናንተ ነው። ለምን ለበሳችሁ እናንተ? በራቁት ሰዎች መካከል ልበሱ ለማለት ይከብዳቸው። ገብቷቸው? በራቁት ሰዎች መካከል አይከብድም? ሁሉም ራቁቱን እየሄደ ከመጣ ብቻ ልብስ ለብሰህ ከሄድ ያማል እንዴ ሊሉ ይችላሉ። የጅምላ ጉዳይ የሆነና ተወሰደን ተንኮል ማለት ነው። ምን ነው እንደዚህ አይነት ሰዎች በጴርጋሞን ቤተክርስቲያን ውስጥ ነበሩ። ያዋቂ አጥቶ ብዙ ሰው እኮ ሳይገባው ነው የሚያገለግሉ። ወገኖች ልንገራቸው፣ ሳይገባው በለዓም እኮ ሳይገባው ነው ነብይ ነኝ ያለው። ሳይገባው ቢዝነስ ፈልጎ እግዚአብሔር አይኑን ከፍቶ ተመልከታል። እኮ ይባረክ። እግዚአብሔር የባረከውን ከመርገም እግዚአብሔር ይጠብቃል። ወገኖች አችን በማንም ላይ መክፈት የለብንም። ይሄ ትምህርት በጴርጋሞን ቤተክርስቲያን ነበረ። እግዚአብሔር ስለዚህ ሳይዝ ይዤ መጣሁ። በሕዝብ ፊት መሰናክል አዘጋጅታ በእግዚአብሔር ሕዝብ ፊት መሰናክል የሚያዘጋጅ ወዮ ዛሬ እንናገራለን። ክብር ለእግዚአብሔር ይስጥ። መልእክት እንናገራለን ለሚሰማን ሁሉ። በቅዱሳን ፊት መሰናክል የሚያዘጋጅ ወዮ እግዚአብሔር ሰይፍ አስቶ ያልተገለጠ ብዙ ሰይፍ አለ። ቤቱ ነው፣ ሙሽራው ናታ፣ ህዝቡ ነው፣ የሞተለት ነው። ስለኔና ስለናንተ እግዚአብሔር ይዋጋል። እኛ መሰናክል አናዘጋጅ። መሰናክል በሚያዘጋጁ ላይ ግን እግዚአብሔር ሰይፉን ያነሳል። ክብር ለኢየሱስ ይሁን። በዚህ ከተማ ደግሞ እግዚአብሔር ስራ አለው። እግዚአብሔር በዚህ ይተማመናል። በሚያሰናክሉ ላይ እግዚአብሔር ሰይፉን ያነሳል። ክብር ለኢየሱስ ይሁን። እኛ ግን ለጌታ እንስራ። እንግዲህ የበለዓም ትምህርት ማሰናከል ነው። እግዚአብሔርን ተቆጣ። ሁለተኛው የኒቆላውያን ትምህርት። ኒቆላውያን ምንድን ናቸው? የኒቆላውያን ትምህርት በመካከል ኒቆላ ማን ነው? አንዳንድ ጊዜ የተመረጡ ሰዎች እንደገና ሊስቱ ይችላሉ ወይ? ኒቆላ የሚባል ሰውዬ ሐዋርያት ሥራ ምዕራፍ 6 ላይ ታገኛላችሁ። ምንድን ነው ሰውዬ? ዲያቆን እኮ ነው። ዲያቆን ግን በአንድ ስህተት ትምህርት ተመርዞ እስከ ጴርጋሞን ቤተክርስቲያን ድረስ ፕሮብሌሙ ስለመጣ የሰውየው እምነት ምንድነው? ሮሜ ምዕራፍ 6 ላይ ሐዋርያው ጳውሎስ የተሟገተው አይነት ነው። በአንዳንድ ዘመን አንዳንድ ሰዎች ሳያስተውሉ ሊሳሳቱ ይችላሉ። ግን ንስሐ መግባት ደግሞ ዋጋ ነው። ክብር ለኢየሱስ። ይሄ ኒቆላ የሚባል ሰውዬ እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን መኖር አለብን የሚል ሰውዬ ነው። በቃ ጌታ ስለሞተልን ነገር አልቋል። የኃጢአት ላይሰንስ አለን። በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ከዛስ እንደፈለግን እንሁን የሚል ሰው። እስቲ አይደለምን አትኑር በሉ። አይደለምን አትኑር በሉ። እስቲ ወርተ እንደገና ይሄ ሰውዬ አይደለምን የሚኖር ሰው ነው። ምን ማለት እንደሆነ ልንገረው። ሮሜ ምዕራፍ 6 ላይ እንግዲህ ጸጋ እንዲበዛልን በኃጢአት ጸንተን እንኑርን ፈሽኑ። ጳውሎስ ሲመልሰው አይደለም። ኒቆላ ግን አይደለምን ይኖረው። የሮሜ መልእክት አልደረሰው። በኃጢአት ጸንተን እንድንኖር አይደለም ክርስቶስን የተቀበልነው። ክብር ለእግዚአብሔር ይሁን። ጸጋ እንዲበዛለት የሚፈልግ ሰው ጸጋ እንዲበዛልኝ በዛው ለማመዳለህ አይደለም። የኒቆላን መንፈስ እግዚአብሔር ይስበረው። በዚህ ዘመንም ስላለ ማለት ነው የኒቆላውያን ትምህርት።
እንደዚህ አይነት ትምህርት የሚያስተምሩ ሰዎችና የሚኖሩ ሰዎች በጴርጋሞን ቤተክርስቲያን። ስለዚህ እግዚአብሔር ምን አላቸው? ኢየሱስ ማለት ያፌ ሰይፍ ይዋጋቸዋል የኒቆላውያን። አያችሁ፣ ጳውሎስ ብቻ አይደለም ለሮሜ ሰዎች የጻፈው፣ ክርስቶስ ራሱ ተቃውሟል ማለት ነው። ጸጋ እንዲበዛ በኃጢአት እንመላለስ እንደፈለግን። አንድ ጊዜ እኮ ድነናል እንዴ! ከዳን በኋላ እኮ መሰረዝ አለ። መጽሐፍ ቅዱሳችን ይናገራል ራእይ ላይ ከሕይወት መዝገብ አልደመሰስም ማለት እኮ በተቃራኒ እደመስሳለሁ ማለት ነው እንዴ! በኃጢአት ጸንቼ እንድኖር ክርስቶስ አልሞተልኝም። ክብር ለኢየሱስ ይሁን። ጸጋም በኃጢአት ስለኖር አይበዛልኝም። ጸጋ የሚበዛ ለከበደኝ ነገር ነው እንጂ የኃጢአት ላይ ስንት አይደለም። ጌታ ይርዳ። የኒቆላውያን ትምህርት ማለት ጳውሎስ አይደለም ያለውን የሚኖሩ ሰው በኃጢአት ጸንታችሁ እንድትኖሩ አይደለም እያላቸው ነው ብሎ ይኖራል። ምን ችግር አለው? እንደ ወደ ግኖስቲሲዝም አይነት ትምህርት ይሄ የሚጠጋ ነው። ተቃራኒ ነው የሚመስለው። ግኖስቲሲዝም ማለት እነዚህ መንፈስ ሁሉ ቅዱስ ነው፣ ስጋ ሁሉ ቅዱስ ነው። አዎ ይቀርብ ምንድነው እነሱ የሚያረጉት? እነዚህም በዛው አካባቢ ዘመን የተከሰቱ ናቸው ነገራቸው። እነዚህ ምንድነው እንደሚያረጉት ታውቃላችሁ? ስጋ ሁሉ ርኩስ ነው። ስለዚህ ብታጎሳቁለው ድሪቶ ብትለብስ ባትለብስ ምንም የለም። ዋናው መንፈስ ነው። ብትጠጣ፣ ብትሰክር፣ ዝሙት ብታረግ ባታረግ፣ ምን የፈለገ ብትሆን የፈለከው መንፈስ ብቻ ነው መስጠት። እና የኒቆላውያን ትምህርት በኃጢአት ጸንቶ መኖር ነው። ከፈለክ ጣዖት ቤት ሂድ። እነዚህ የጴርጋሞን ቤተክርስቲያን ሰዎች ወዴት ይሄዱ ነበር ማለት ነው? ልብ አድርጉ፣ አስቡ። ወደ ሰይጣን ዙፋን ይሄዱ ነበር ማለት ነው። ሰይጣን ዙፋን ጋር ሄደው መስዋዕትን አሽተው በልተው ጠጥተው መጥተው እንደገና ቸርች አመጣው። ችግር የለም። ወንጌላውያን ሄደው ሰብከዋቸው ጌታን ተቀበሉ ብለው ሲያመጧቸው ሄደው ከዛ ከደስታ አምላክ ሄደው ተደስተው ሰክረው ወይናቸውን ጠጥተው ተደባድበው ሰው ገለው ምናምን ይመጣሉ። ለምን? ጸጋ እንዲበዛ። ምን ችግር አለ? ክርስቶስ ሞቷል፣ እንደፈለግን እኮ እንድንሆን ነው የሚሉ ነበሩ። እስቲ አይደለም በሉ። ክብር ለጌታ ይሁን። አይደለም፣ እንደዛ አይደለም። ከኒቆላውያን ትምህርት እንጠበቅ፣ ከኒቆላውያን ትምህርት እንውጣ። የመጨረሻው ዘመን ስናጠና እነዚህን አብያተ ክርስቲያን የምናጠናቸው እግዚአብሔር የከለከላቸውን እንድናይ ነው። ከኒቆላውያን ትምህርት መውጣት አለባት የመጨረሻው ዘመን ቤተክርስቲያን። ጸጋ እንዲበዛ በኃጢአት እንኑር መውጣት ነው ያለብን ካለንበት። እስኪ ያውጣን እግዚአብሔር። ወገኖች በመጽሐፍ ቅዱስ የተማርነው ይሄን አይደለም እንዴ? እስራኤል ከባርነት እንዲወጣ ከግብጽ ምድር መውጣት አለበት እንዴ? ግብጽ ላይ ሆኖ እንዴት ነው ነፃ አለ እንዴ? አለ ንገሩ። ግብጽ ላይ ሆኖ በፈርዖን እጅ ሆኖ ነፃነት አለ? የለም። በፈርዖን እጅ ሆኖ ነፃነት ስለሌለ በጉ ይታረዳል፣ በደሙ ተረባርበው ይወጣሉ። ከዛ ነፃነታቸው ወደ ምድራቸው ሲገቡ ነው እንዴ? እዛው ላይ ዓለም ላይ ሆኖ እንዴት ብሎ ነው ነፃነት ድንሃል ተብሎ ሰው ግን እዛው ላይ ነው? እንዴት ያለ ነገር ነው? የኒቆላውያን ትምህርት ድንሃል ከተባለ ምንድነው? ከምንድነው ምንድነው መዳን ማለት? ታዲያ ምን ማለት ነው? ኃጢአት እኔን አይገዛኝም ማለት ነው አይደለም እንዴ ወገኖቼ? አይደለም እንዴ? ጉንፋን ተሻለኝ ካልኩ ጉንፋን ሳሉ ትቶኛል አያስተላልፍም አላስተላልፍባችሁም ማለት ነው። ከኃጢአት ድነሃል ከተባልኩ ደግሞ ያን አላደርገውም። እስቲ አሜን በሉ ባክ። ኒቆላውያን ግን ያደርጋሉም፣ ክርስቲያኑ ናቸው፣ ቸርች ይሄዳሉ። አንተ የኒቆላውያን አንተ የጴርጋሞን ፓስተር ሆይ ኒቆላውያን ዝም ብላቸዋልና ወዮልህ፣ በሰይፍ ልበላቸው ነው ልታስበላቸው ነው አለ። እግዚአብሔር ይጠብቀን። ቁጥር 2 ምንድነው የሚለው? ሮሜ ምዕራፍ 6 ቁጥር 2 እንደዛ። እስኪ አንብብልን ዳኒ። ሮሜ 6 ቁጥር 2 ያወጣ
ያወጣም ነው። እሺ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ጌታ ይባርክ። እንዴት አድርገን እንኖራለን? አንዳንድ ጊዜ በኃጢአት የመኖር እኮ አቅም አለ። ያን አቅም ኢየሱስ ወስዶት ሞተ። የሞተን እኛ የሞተ ሰው እንዴት ነው ይሰራል? የሞተ ሰው እንዴት ነው ይሰራል? በሰፈራችሁ የሆነ ግዳንግድ ዱርዬ ቢኖር የሚደባደብ እና ስታልፉ ብር እየተቀበለ ቢያስቸግራችሁ፣ የሆነ ቀን ግን የሰፈራችሁ ድርነፊ ጥሩምባ ቢነፋ ሌባው እንትና ሞቷል ካለ በኋላ ትፈራላችሁ? ያስፈራል። ያስፈራል። እና ከሞትም ታዲያ ለምንድን ነው አሁንም ስድባችን ምላሳችን የሚያስፈራው? ሰው የሞተ ሰው እኮ ይሞታል እኮ ሞተናል እኮ ነው የሚላቸው። እግዚአብሔር ይግደለን። ያምን ነው ብንሄድም እኮ ወደዛ ጥቅማችን ነው። እንዴ መጽሐፉ የሚለው እንዴ አንፈራም እኮ እንዴ። ክብር ለኢየሱስ ይሁን። ሰርመኔስ እንደገና እንስበክ እንዴ ሰርመኔስ እንደገና እንስበክ። ሞቶ የነበረው ያው ነው የተነሳው። አትፍሩ ሞትን ወገኖች፣ ወደ ጌታ ነው የሚሄደው። ብኖርም ማለት ጳውሎስ ለእናንተ ጥቅም ቢሄድም ወደ በለጠ ጌታ ይርዳል። ለኃጢአት የሞተ ሰው እንዴት ብሎ የሞተችው የሰፈራችን ተሳዳቢ ሴትዮ እንዴት ብላ ነው የምታስፈራን? ሁለተኛ ግን እኛ እያስፈራን ነው ያለ ነው የኒቆላውያን ትምህርት። እግዚአብሔር ከዚህ ይጠብቀን። ጌታንም ተቀብለናልም እንሳደባለንም፣ በቤተ ክርስቲያን ይወገድልን። የሚሰሙን ሁሉ በቤተ ክርስቲያን ከነኃጢአታቸው ሰብስበው የያዙ ሁሉ ንስሐ ያስገቧቸው። ከኒቆላውያን መንፈስ እንጠበቅ። የኒቆላውያን ትምህርት ጌታን መቀበል እንደገና ደግሞ ያንንም መቀበል ዳንሱንም ክርስቶስንም ይቻላል እንዴ? ግራ የሚያጋባ ነገር ነው። ይቻላል እንዴ? ዲስኮቴክ ቤትም ቸርችም ይቻላል እንዴ? አይቻልም እኮ። ቢያንስ እንግዲህ ዲስኮቴኩ ካመዘነ የዲስኮቴኩን ጊዜ ለምን ይሻማል? እዛው እንጂ እዛው በጠበል ይባላል። እዛው ነው እንጂ ጌታ ይርዳል። ይቻላል እንዴ? ሁለት እግር አለኝ ብሎ ከሁለት ዛፍ መሰቀል አይቻልም። የኒቆላውያን ትምህርት ሁለት እግር አለን ሁለት ዛፍ እንወጣለን ነው። ይሄን ዝም አልካቸው እኮ ነው ጌታ። ዝም እኮ አልካቸው። ስለዚህ ባፌ ሰይፍ ነው። ቁጥር 3 ምንድነው የሚለው? ቁጥር 3 ምን ይላል? ይከብዳል እንዴ ትምህርቱ? እኔ ጠብ እያለ መድኃኒት ነው ጌታ ይባላል። ቁጥር 3 ነካኝ። ቁጥር 3 ሮሜ ምዕራፍ 6 ቁጥር 3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንደሆንን ዘንድ እንደተጠመቅን አታውቁምን? ምን አትሉም? አታውቁምን? አላወቃችሁም? የተጠመቃችሁበትን ዓላማ ጌታ ይባረክ። ቸርች ናቸው ተጠምቀዋል። የተጠመቁበት ዓላማ ግን ምን አላላቸው? የኒቆላውያን በክርስቶስ መንፈስ በመንፈስ ቅዱስ የምንጠመቅበት ዓላማ ከዚህኛው ጸጋ ይበዛል እያልን ከማሾፍ ሕይወት እንድንወጣ ጌታ ይርዳል። ሰዓት እያለቀ ነው፣ እየመሸ ነው፣ ጌታ ሊመጣ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከኒቆላውያን ትምህርት ምን እንበል? እንጠበቅ። ቀጥሎ የሚለውን ያነብልናል። እስኪ ውዳኔ ጌታ ይባል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ቀጥሎ
ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ጌታ ይባረክ። ከማይነሳ ሕይወት ጌታ ይጠብቃል። ከማይነሳ ሕይወት ጌታ ይጠብቃል እያለን ያለ ይሄ ጸጋ እንዲበዛልን በኃጢአት ጸንተን እንኖራለን የሚሉ ትንሣኤ የላቸውም። ካልሞትን ትንሣኤ ስለዚህ ምን እናድርግ? እንሙት። ከኒቆላውያን ትምህርት ምን እንበል? እንውጣ። የኒቆላውያን ትምህርት የሙታን ትንሣኤ ቸል አልካቸው፣ ተውካቸው። ትንሣኤ የላቸው። ክርስቶስ ቢመጣ እንደ ዓለማዊ ነው የሚሆኑ፣ እንደ ዓለም እየኖሩ ስለሆነ ይርዳን እግዚአብሔር። ቀጥሎ ስለ ጽድቅ ነው የሚናገረው። እስኪ ቀጥሎ ያለውን አንብብልን እና እንጨርሳለን። ጌታ ይባረክ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። የሞተ ከኃጢአቱ ያልጸደቀ ሕይወት ከመኖር እግዚአብሔር ይጠብቃል። ጸጋ እንዲበዛልን እያልን እዛው ላይ እንዲያል ያልጸደቀ ማንነት፣ ሕይወት የሌለው ማንነት፣ ፍሬ የማያፈራ ማንነት የጴርጋሞን ቤተክርስቲያን ትልቁ ችግሯ የኒቆላውያን ትምህርት ነበር። እንደው ወገኖቼ ስታስቡት የኒቆላውያን መንፈስ በዚህ ዘመን ያለ ይመስላችሁ? ቸርች ምን አለበት? ምን ታካብዳለህ? ሐሰተኛ ነቢያቱንም ቀለል አድርገው ደግሞ ጸጋ ነው፣ በጸጋ ነው የምንድነው። ምን ችግር አለ? ብላ እንጂ ጠጣ እንጂ ለሕይወት የሚያስፈልግህን አድርግ እንጂ ምን ችግር አለ? በዓለም መንፈስ ጌታ የተባረከ ቅዱሳን ወገኖች፣ ሁለት ነገር አየ። ከሁለት ነገር እንድንጠበቅ ከበለዓም ትምህርት፣ ከኒቆላውያን ትምህርት። የበለዓም ትምህርት እንቅፋት ከማዘጋጀት እግዚአብሔር ይጠብቃል። በቅዱሳን ፊት ማሰናከያ ከማዘጋጀት እግዚአብሔር ይጠብቃል። የኒቆላውያን ትምህርት ራስን ከማታለል ጸጋ እንዲበዛልኝ በኃጢአት እቆያለሁ ከሚል መንፈስ ካልተለወጠ ሕይወት እግዚአብሔር አምላክ ይጠብቃል። እንደዚህ አይነቶቹን ደግሞ ሰይፍ እንዳይመዘዝባቸው ተመለሱ ማለት ያስፈልጋል። ክብር ለኢየሱስ ይሁን። ስለዚህ ምን አላቸው? ምን አላው ለጴርጋሞን ቤተክርስቲያን? የሚቀጥለውን አንብቤ እንጨርሳለን። ቁጥር 17-16 ጀምሬ ላምብብ። እንግዲህ ንስሐ ግባ፣ አለዚያ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል የሚነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋይም ላይ ከተቀበለው በቀር አንድ ስንኳ የማያውቀው የሌለ አዲስ ስም ተጽፏል። ጊዜ ኖሮን ትንሽ ብናያት ደስ ይለኝ ነበር፣ ግን መልእክቱ ተላልፏል። ክብር ለእግዚአብሔር ይሁን። ወገኖቼ ከበለዓም ትምህርት እንጠበቅ፣ ከኒቆላውያን ትምህርት እንጠበቅ። ጌታ ይመጣል። ጸልየን እንጨርስ። እናመሰግናለን። ክብር ምስጋና ላንተ ይሁን። የእስራኤል ቅዱስ ስም ይባረክ። በዚህ ጊዜ ደግሞ ስለተናገርከን ጌታ እግዚአብሔር ሆይ ንስሐ ልንገባበት ከሚያስፈልገን ነገር ዛሬ መልእክትህን ስላስተላለፍክልን እናመሰግንሃለን። እያንዳንዳችን ከቸልተኝነት ጌታ እግዚአብሔር ሆይ ነገሮችን፣ መንፈሳዊ ነገሮችን፣ መንፈሳዊ ሕይወታችን ጌታ እግዚአብሔር ሆይ አቃሎ ከማየት እንድትጠብቀን እንጸልያለን። ይህን የሰሙ ሁሉ ደግሞ ከዚህ እንዲማሩ ጌታ እግዚአብሔር ሕይወታቸውን በንስሐ ጌታ ሆይ እንዲያጥሩ አብያተ ክርስቲያን
ለሕዝቦቿም ደግሞ ጌታ እግዚአብሔር ሆይ በውስጧ ላሉ ምእመናን ከበለዓም ትምህርት እንዲጠበቁ ከኒቆላውያን ትምህርት እንዲጠበቁ የክርስቶስ ምጽአቱ ስለደረሰ ሙሽራይቱ እንድትዘጋጅ በፊት እንጸልያለን። ስለሰማህን ተባረክ። ቀሪ ጊዜያችን ባርክልን። ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። አሜን።